እና አሁን ትልቁ ችግሬ ምንድን ነው? በቃ ድምፅ የለኝም። እሱ ነው ፈራጅ ቆራጭ። ወረቀቴን መኖሪያ ፈቃዴን አስልሽ እኮ እዛው ጋር ቆይ እየገባን አይደለም። መጀመሪያ አንቺ አረብ ሀገር ነበርሻ? ዱባይ ነበርኩኝ። ዱባይ ስንት አመት ሰራሽ? 1 አመት ከ4 ወይ ከ6 ወር። ኦኬ 1 አመት ከ6 ወር ዱባይ ሰርተሽ ገባሽ እና ኢትዮጵያ እየኖርሽ? ኢትዮጵያ እያለሁኝ ፋሚሊ በጣም ችግር ላይ ነው እንዳልኩሽ። ከሱ ጋር ዱባይ ነው ለተወሰነ ጊዜ የተዋወቅ ነው። በምንድን የተዋወቃችሁ? በፌስቡክ? በሰው በአንድ ኬንያ የማውቀው ነበር እዛ። ከሱ ጋር የተዋወቅ ነበር። ለምን እንደመጣ ላቅም ዱባይ እዛ መጥቶ አይ ቲንክ የተወሰነ ጊዜ እዛ ተያየን። ከዛ እኔ ወደ ኢትዮጵያ እንዳልኩሽ ደሞዝ እየከፈሉኝ አልነበረም። ሴትዮዋ በጣም ጥሩ ሴት አልነበረችም፣ የምሰራባት ሴትዮ። ሄድሽና ወደ ኢትዮጵያ ከአመት ከ6 ወር ከዱባይ ጊዜ በኋላ ኢትዮጵያ ሄደሽ ስቲል በስልክ መደዋወል ጀመራችሁ? አዎ ከሱ ጋር በስልክ እየተደዋወልን በቃ ወደ ተመልሶ ወደ አረብ ሀገር ለመውጣት ልክ እኔ ኢትዮጵያ እንደገባው 7ቱም የአረብ ሀገር ቪዛ የኛ ሀገር መንግስት ዘግቶ ነበረ እና የቤተሰብ ችግር ጭንቀት ምናምን ስለነበረ ዝም ብዬ መቀመጥ አልቻልኩም። በዛ አጋጣሚ ታላቅ እህቴ ሞተች። ብዙ ስትረስ ነበረ በህይወቴ። ይህ ሰውዬ በቃ ለምን ከኔ ጋር ተጋብተን አንመጣም ሲል ያው ድህነትን ለመሸሽ እሺ ብዬ ተቀበልኩ። ኢትዮጵያ መጣ። ኢትዮጵያ ተጋባን። በህግ ኢትዮጵያ ምንድን ነው የምትፈራረሚበት? እዛ ሄደን ተፈራረምን። ኤምባሲ ገባን። ኤምባሲ ገብተን ስናመለክት ከሱ ጋር አብሬ ለመምጣት ኤምባሲው አልፈቀደለትም። በምን ጉዳይ እንደሆነ አልገባኝም። ግን አንተ ሄደ ማስተካከል የሚገባ ነገር አለ፣ እሱን ካስተካከልክ በኋላ ነው እሷን ኢንቪቴሽን እንደሚስት ልከህ መውሰድ የምትችለው አለ። አይ ኖ እንደሱ ሳይሆን ሌላ አማራጭ ፈልገን እንሂድ አለ። እኔ በቃ ከነበረብኝ ከድህነት አንጻር ያንን መውጣት ስለሆነ የፈለግኩት እሺ ብዬ ተቀበልኩት። ከዛ ሞዛምቢክ ኤምባሲ አንድ ጓደኛ አገኘ እንዳጋጣሚ። እነሱ ቪዛ ሰጡኝ ለእኔ። እኔ ሞዛምቢክ ኤምባሲ ሞዛምቢክ ፍላይ አደረግኩኝ። እሱ ሳውት አፍሪካ ፍላይ አድርጎ ከሳውት አፍሪካ ሞዛምቢክ መጣ። ከዛ ሞዛምቢክ ቦርደሩን ኩራስ አድርገን ሳውት አፍሪካ ገባን። ሳውት አፍሪካ ገብተን አብረን እየኖርን እኔ ወረቀት አልነበረኝም ያው የገባሁበት። ከዛ አንድ ኢትዮጵያ ያገኘውና ያሰላም ላስወጣልሽ፣ ምክንያቱም የሚፈጠረው ነገር አይታወቅም፣ እዚህ ሀገር ያሉ ሰዎች ጨካኞች ናቸው፣ ሊጎዳሽ ይችላል ምናምን ብሎ እሱ በዛ ሰዓት ሆም አፌር የሚሰራ ልጅ ነበረ። ጀስት ዝም ብዬ ሲሄድ ማረባስታር ይሄ ሀበሻ ያለበት አካባቢ ነው ማረባስታር። እዛ ሲሄድ በዛ ነው አዲስ ነሽ ፊትሽም ምናምን ብሎ በዛ እንትን አለኝ። ከዛ በዛ ያሰላሙ ወረቀታችንን የጋብቻውን ሳውት አፍሪካ ሬጅስተር አደረግን። የሳውት አፍሪካ መንግስት ጋር ተቀባይነት አገኘ ማለት ነው። ከዛ በሱ ስር ስፓዞ ቪዛ ይባላል የጋብቻ ቪዛ፣ እሱ ተሰጠኝ። የ2 አመት ነው። ለ2 አመት ቆየሁ። እንደገና ሪአፕላይ አደረግን። 3ኛውን ሪአፕላይ ስናደረግ አሁን ያለኝ እጄ ላይ ያለው ቪዛ ማለት ነው። እሱን አፕላይ ስናደረግ ፐርማነንት ሬዚደንቱንም የመኖሪያ ፈቃዱንም አብረን አፕላይ አድርገን ነበረ። ያ ነገር ሳይወጣ እኔ ለምጽም ሰውነቴ ላይ መውጣት ጀመረ። ከዛ እሱ ያንን ለምጹ ምናምን ሲያይ ትዳሩን አልፈልግም ብሎ ጥሎ ወጣ። ትዳሩን አልፈልግም ብሎ ጥሎ ወጥቶ ወረቀቱ ከመውጣቱ በፊት ይደውላሉ። ደውለው እኔንም እሱንም ኢንተርቪው ያደርጋሉ ለየብቻ። እዛ እሱ ሲደውሉለት አይ እኔ በእኔ ስም እንድታገኝ አልፈልግም ብሎ የመኖሪያ ፈቃዴን አዘጋብኝ እና አሁን መስራት አልችልም እዚህ ሀገር። የጋብቻው ወረቀት ስፔሲፊክሊ እንትኑን በወሳብ ልክልሻለሁ ቪዛውን ስራ መስራት እንደማልችል ነው የሚናገረው። እኔ ስራ እዚህ ሀገር መስራት አልችልም፣ እሱ ነው ፕሮቫይድ ማድረግ ያለበት። ለልጆች ትምህርት ቤት ይከፍላል፣ የቤት ኪራይ ይከፍላል። በምግብ ዙሪያ ግን የዛን ያህል አይደለም። ከቤተ ክርስቲያን እዚህ ነጮች ቤተ ክርስቲያን ነው የሚሄደው።
ከነሱ ከሚያደርጉልኝ ድጋፍ እኔ እንደዚህ ሲጠሩኝ ቤታችን ምናምን ብለው ሲጠሩኝ በዛ ከማገኘው እንደገና አንድ አሜሪካ እንዲ ያለ ጓደኛ አለኝ። እሱ በሚልክልኝ ለሴትነት እንትን እንኳን ፕሮቫይድ ለራሴ ማድረግ የሚችላል እና በዚህ ሰዓት አሁን ኦክቶበር ላይ ይሄ ቪዛ ያልቃል። እሱ አሁን የሚፈልገው ምንድን ነው? እኔን ከሶ እኔን አሁን ተለያይተን እንጂ ህጋዊ ፍቺ የለም እና ምንድን ነው የሚለኝ ሁል ጊዜ በህጋዊ ፈትቼ ከስሼ አንቺ ምንም ገቢ ምንም ስለሌለሽ ልጆቹን ፎካስት ሊወስድብሻለሁ ነው። እንደ እናት ደግሞ ለእኔ ትልቁ ህመም ልጆቼን ማጣት ነው። በተለይ ወንዱ ልጄ 8 ዓመት ቢሆንም ገና የመናገር እንትን ራሱ የለውም። ትምህርት ቤት በተደጋጋሚ ስፒች ተረፒ አኪዩቬንሹዋል ተረፒ ውሰዱት ምናምን እያሉ ነው፣ ግን እሱ ያንን ነገር ሊያደርግ ፈቃደኛ አይደለም እና ማንም የለኝም። እንዴት አድርጌ ወረቀት በምን ወረቀት ማግኘት እንደምችል አላወኩም እና በጣም ጭንቀት ውስጥ ነኝ ያለሁት። ምክንያቱም ዛሬ ነገ ልጆቹን አሁን ለምሳሌ ትምህርት ከተዘጋ ልጆቹን ወስዷቸዋል፣ እኔ ጋር እረፍት ማድረግ አለባቸው ብሎ ሲፈልግ ስደውል አያነሳም ስልክ። ልጆቼን ለማውራት ነው የምደውለው፣ አያነሳም። ልጆቼ ቁጥሬን አስጠንቻቸዋለሁ፣ እነሱ ሲደውሉ ይቆጣቸዋል እና አይዶን ነው በቃ እኔ በጣም ጭንቀቴ እየበዛ ሲመጣ ለምጹም እየጨመረ መጣ እና ለምጹ ራሱ ሐኪም ቤት ሄጄ ሳይሆን ጀስት ራስሽ እንዲያይተሽ ለምጽ ነው የምትይው የለም። በዛ ሁኔታ ውስጥ ነኝ ያለሁት እና ልጆቼን እንዳላጣ ምን እንደምታደርጉልኝ አላውቅም። አቡ በጣም ልጆች ስንትና ስንት ዓመት ናቸው? 5 ዓመት፣ ሴቷ 5 ዓመት ናት፣ ወንዱ 8 ዓመቱ ነው። 8 ዓመቱ ልጅ ትምህርት ጀምሯል? አዎ ትምህርት ጀምሯል፣ ግን እንደ እድሜው አይደለም። ይሄ በጣም ወደኋላ ነው። በጣም ምክንያት ረጅም ጊዜ ከዚህ ሰውዬ ጋር ስንኖር ያው ሰው ስለሌለኝ ይደበድበኝ ነበር። ያንን ሲያይ ልጁ በጣም ክሎዝድ አፕ ሆነ እና ራሱን መግለጽ አይችልም። ትልቁ የሚያደርገው ነገር የሆነ በጣም የሚከፋ ነገር ውስጥ ሲሆን ሲያለቅስ ነው የምታየው፣ ድምፅ የሌለውን ባን የሚያወጣው። እኔ ግን እንደ እናት አይኑን አይቼ ምን እንደሆነ ተረጋግቼ ቁጭ ብዬ አወራዋለሁ፣ አስጠናዋለሁ። እኔ ነኝ በቃ አሁን በትምህርት ቤት ዙሪያ እኔ ነኝ ትምህርት ቤት እሱ ካልከፈለ ራሱ ለትራንስፖርታቸው መቶ ፒክ የሚያደርጋቸው 45 ደቂቃ ስንሄድ 45 ደቂቃ ወክ አድርጌ ይዣቸው ሄጄ ከዛ እንደገና አምጥቻቸው ከኔ ጋር ነው የሚሆኑት። ልክ አሁን በዚህ ዓመት ግን ምን ጀመረ? ትምህርት ቤት ዝግ ሲሆን ሙሉ ለሙሉ እኔ ጋር ነው ልጆቹ መሆን ያለባቸው ብሎ ልጆቹን ነጠቀኝ። ከዛ ትምህርት ቤት ሲከፈት አሁን እንዴት ነው ያመጣቸዋል አያመጣቸውም የሚል ፍርሃት ውስጥ ነው እንትን የምለው የምኖረው እና በዚህ ሰዓት ራሱ አሁን መብራት የለኝም። መብራት እዚህ ሀገር እየተገዛ ነው የሚሞላው እና መብራት ገዛልኝ ብዬ ትናንትና ሁሉ ጽፌለት ነበረ። እነሱ ከሌሉ በቃ ምንም ምግብ አይገዛም፣ መብራት አይገዛም፣ ስራሽ ያውጣሽ ብሎ ትቶኛልኝ እና ቪኤፍኤስ እዚህ ሀገር አመለከትኩ በልጆቼ ስር ወረቀት ላገኝ ብዬ ማለት ነው። እዛ ሳመለክት ምን አሉኝ? መብት አለሽ በልጆቼ ስር ወረቀት ለማግኘት ምክንያቱም ልጆቹ ዜጋ ስለሆኑ፣ ነገር ግን በወር ቢያንስ 8500 ገቢ ሊኖርሽ ይገባል ወይ የራስሽ የምትንቀሳቀሽበት ነገር ልጆቹን ኬር ማድረግ የምትችይበት ነገር ማሳየት አለብሽ። ያንን ፕሮቫይድ ካደረግሽ ፐርማነንት የመኖሪያ ፍቃድ በልጆች ስር ታገኛለሽ። እና አሁን ግን ስራም ለመክፈት ተቀጥሬ መስራት እንዳልኩሽ አልችልም፣ ወረቀቱ አይፈቅድም። ህገወጥ ነኝ ስራ ለስራ ብል። ትንሽ ነገር ልክፈት ብል ደግሞ ምንም ነገር የለኝም እጄ ላይ እና በቃ እንግዲህ ቢዝነስ ለመክፈት ሳውዝ አፍሪካ ወረቀት አያስፈልግም እንደ ያለ ወረቀት ይቻላል? አዎ ቦታ ካገኘሽ ቦታ ተከራይተሽ ያው እኔ እንትኑ ስላለኝ ቪዛው ሳያልቅ ስራውን ከጀመርኩ ያንን እንትኑን የምሰራበትን የከፈኩበትን ቦታ አያይዤ ቪኤፍኤስ ወዲያ ገብቼ ያው እኔ እየተንቀሳቀስኩ ነው ከሀገሬ ህዝብ ጋር መኖሪያ ፈቃዴን ስጡኝ ብዬ ማመልከት እችላለሁ። የመኖሪያ ፈቃዱ ቪዛው እንደ ጊዜው ይለያያል። ሰምታይምስ 3000 ራንድ ነው፣ ሰምታይምስ 2000 ከምናምን ነው።
ከዛ ያንን ካመለከት ወረቀቱ የሚሰጡኝን ይዤ መስራት እችላለሁ ቪዛ እስከሚወጣ ድረስ ማለት ነው። ግን አሁን ማንም የለም። እናቴን ራሱ ማውራት ትቻለሁ። ለምን ምንም ነገር እናቴን እየረዳው አይደለም። ድምፅ ብቻ ነው የምልክላት በይሞ በዚህ እድሜሽ እንዴት የሁለት ልጆች እናት ሆነሽ እንዴት እናትሽን ትረጃለሽ? ልጆችን ነው እንጂ የምትረጂው በዚህ ሰዓት። ግን ያው የሀገራችን የተለመደ ነገር ውጭ ናት የሚባለውን ነገር እንትን ሲሉ ከወለደኩ ለሌል በኋላማ ውጭን ብንሆን ከኛ ኤክስፔክት አያደርጉም። ለልጆቻችን ትምህርት ቤት አለ፣ ምግብ አለ፣ የቤት ኪራይ አለ። ስደት ላይ እየኖርን ልጆች ይዘን ስደት ላይ እየኖርን ቤተሰቦቻችን ከኛ ኤክስፔክት ካረጉማ ከባድ ነው። እናቴ ማንም የላትም የሚረዳት ሰው፣ እኛ ልጆቿ ነን ያለናት። ሌሎች ልጆቿ ይርዷት። አትሊስት አንቺ ልጆች ስላሉብሽ እንኳን ቤተሰብ ልትረጂ ለራስሽም ችግር ላይ ነሽ። ያ ሊያስጨንቅሽ አይገባም። በዚህ ሰዓት እንትን በቪዛ መስራት ይቻላል እያሉ ነው ኮመንት ላይ። በቪዛው ለምን አትቀጠሪም ስራ ሳውዝ አፍሪካ ውስጥ? የኔ ቪዛ አሁን እንዳልወጣብሽ ነው እንጂ በኋላ ልክልሻለሁኝ። ቪዛው ስፔሲፊክሊ ምን ይላል መሰለሽ? መግባት መውጣት ከዚህ ሀገር እንደ ልቤ መውጣት መግባት መማር እችላለሁኝ። ነገር ግን ስራ ተቀጥሬ መስራት አልችልም። እንደሌላው አይነት ቪዛ አይደለም ይሄኛው ቪዛ። የስፖዞ ቪዛ እንትን አይደለም። የያዝሽው ቪዛ ለስራ አይሆንም፣ ለትምህርት ብቻ ነው። ለመማር አሁን ለምሳሌ ሌላ ሀገር ለመሄድ ምናምን እችላለሁ። ግን አሁን ሌላ ሀገር እንኳን ለመሄድ ልጆቼን ይዤ ለረፍት ነው ብዬ እንኳን ይዤ ለመጥፋት እንኳን ባስብ እሱ ካልፈረመ ልጆቹን ይዤ መውጣት አልችልም። ወደ እንትን ዩኤስ ወይ ካናዳ መሄድ ትችያለሽ። ሰው ካገኘሁኝ ተደብቄም ቢሆን ልጆቼን ይዤ ብሄድ ደስ ይለኛል። ግን አሁን ምን ሰው የለኝም። እኔ እግዚአብሔር ብቻ ነው ያለኝ። እግዚአብሔር ልጆቼ በቃ ክብሪቷ ሰው የላትም እንጂ መሄድ ትችላለች ማለት ቪዛሽ አይከለክልሽም ነው። እኔ ቪዛዬ በዚህኛው ቪዛ ማመልከት እችላለሁ። የልጆቼ በርት ሰርተፍኬት አለ። ፓስፖርት የላቸውም። ፓስፖርት ከሱ ተደብቄ አውጥቼ ምናልባት እሱ ሳይሰማ ዝም ብዬ መጥፋት፣ ገባሽ አይደለ? ሰው ካለ ወደ ካናዳ መጥፋት፣ ተደብቄ ለመጥፋት ልጆቼን ይዤ ያንን መሞከር እችላለሁ። እና የኔ አሁን ይሄኛውን ቪዛዬን እልክልሻለሁ። ከአሜሪካ ብር የሚልክልኝ ጓደኛ አለኝ ስላልሽ እኮ ነው። ለምን እሱ አይወስድሽም? አንድ ድሮ ኢትዮጵያ ትርጉም ስሰራ የሚያቀኝ ሰው ነው። ነጭ ነው። አቅሙ በሚችለው $50 ሄረንዴር ይልክልኛል። ውሰደኝ ብዬው ነበረ፣ ግን እሱ የሁለት ልጅ አባት ነው፣ ሚስት አለው። እኔ በሞከርኩበት በኩል አይቻልም አለኝ። አይዶኖ ለምን እንደሆነ እንግዲህ ያለአባት ፊርማ አይቻልም እያሉ ነው። ያ ኢሌጋል ነው፣ ትክክል አይደለም ማለት። በህጋዊ መንገድ በስነስርዓት ለመውጣት የአባት ፊርማ ያስፈልጋል። አንቺ እንዳልሽው ተደብቄ ምናምን you cannot take the kids without the dad's permission። ግን ድረስ ማለት ነው ማለት የሳውዝ አፍሪካ ህግ። አሁን ሳውዝ አፍሪካ ውስጥ የሚኖሩ ብዙ ሰዎች አሉ ቲክቶክ ላይ የምናውቃቸው። እነሱን ጠርተን ህጉን መጠየቅ እንችላለን። አንቺ እንደ ሚስት እሱ አልፈልግም ሲል አሁን ቅድም ምናልሽ ልጆቹ ከሌሉም የመብራት አይከፍልም ምንም አያደርግም አልሽ። ኦልሬዲ ከተለያያችሁ ለአንቺ የማድረግ ግዴታ የለበትም። ባል ከተለያያችሁ በህግ ፍቺ አልፈጸምም። ህግ እንትኑ ለምን አትፈጽሙም? ምን ያዛችሁ? አልፈረመም ገና እኮ። ለምን አትፈርሙም? ማለት የማይረዳ ከሆነ መለያየት ነው እኮ ብዬዋለሁኝ። እኔ ጠይቄዋለሁ። ለምንድን ነው ህግ ፍቺ የማትሰጠኝ ብዬዋለሁ። አደርጋለሁ ይላል ግን አይሄድም። እኔ ደግሞ አሁን ከሱ ጋር እኔ በራሴ ተነስቼ ፍቺ ብዬ ክስ መጀመር ኧረ ሁላችንም የለንም። ሀቡ ወጣት ስራ ማንም ምንም አይላትም። እርዳታ ለምን መፍትሄ እንደሚያየግ እሷ እኮ ገንዘብ እርዱኝ አላለችም። ድምፅ እንድንሆናት የምትፈልገው ባሏ ሳውዝ አፍሪካዊ ባሏ ልጆቿን ይዞ ስልክ ስለማያነሳ ድሮ ይደበድባት ስለነበረ ያው የድሮ አልፏል። ግን ራይት ናው ወረቀት በሱ ስር እንድታገኝ አይፈልግም።
ኦኬ ሶ ሌላም ወረቀት የምታገኝበት ምን ህገወጥ ስራ ብዬ አሁን ለምሳሌ ብዙ ሰው እንዲህ ይለኛል፣ ዝም ብለሽ ለምን ማራባስታር መተሽ ተቀጥረሽ አሰሪም? እሱ ስለሚከታተለኝ ሊያሳስረኝ ይችላል። መስራት በህግ መስራት ህጋዊ ስራ መስራት ስለማልችል ያቁምባትና ሊያስይዛት ይችላል። ገባሽ? አዎ ጠላት ስላላት ኦልሬዲ እሷ ሊሊ ምናለች ወይ ሀቢባ ለምን አትፋቱም ማለት አይከብድም። አልፈልግሽም ማለት ለምጽ ስለወጣባት ቆዳዋ ላይ አልፈልግሽም ብሎ ጥሏት ወጥቶ እሱ ህይወቱን እየኖረ ነው። ሶሷ እየተገረች ነው። ሶ ኢንዚስ ኬዝ በባል ስር የጋብቻ ወረቀት ኖሯት ግን ብቻዋን ሳፈር እያደረገች ነው። ታዲያ ምን ትርጉም አለው የጋብቻ ወረቀቱ? ባል እንደ ባል ካረዳ አብረው ካልኖሩ በእኔ ስም ወረቀት እንድታገኝ አልፈልግም ብሎ ሪጀክት ካደረገ በሱ ስር ብቻ መሆኗ ምንድን ነው ጥቅሙ? ምንድን ነው? አልገባኝም። ያጥቅማለሁ 5 ሳንቲም አልሰጣት። እኔ እንጃ ባላላት ለስም መባል ካልሆነ በስተቀር የስም ባላላት ለመባል እሱ ሌላ ሪሌሽንሽፕ ውስጥ አልገባም። እሱ እኔ በቤተ ክርስቲያን ሳስጠይቀው የእሱ ቤተ ክርስቲያን ነው የሚሄደው ብዬሻለሁ። እነሱ ናቸው እየደገፉኝ ያሉት። ሲጠይቁት እኔ ሌላ ሪሌሽንሽፕ አልጀመርኩም ነው የሚለው። ልጆቼ ግን አንዳንዴ መታ የምታደርግ አለች ይሉኛል። ስለዚህ አሁን ለምሳሌ ልጆች ከተማንያ ያለው አልፈልግሽም ብሎ ከቤት ካባረረሽ ማይፈታበት ምክንያት ምንድን ነው? ጀስት ለመቆጣጠር ለምሳሌ አሁን ወረቀቱ እስኪያልቅ ጠብቆ ያው ምንም ነገር የላትም ብሎ ከሱ ልጆቹ ሙሉ ለሙሉ ለመውሰድ ወረቀት እስኪያልቅ ጠብቆ 11 ዓመት ሳውዝ አፍሪካ ኖርሽ አያልቅም እንዴ ቪዛሽ? በየ2 ዓመቱ የሚወጣውን እኮ አውጥቼ አሁን በሶስተኛው ቪዛ ላይ ነኝ ያለው። ትሪኑ በየ3 ዓመት ነው የሚታደሰው የሳውዝ አፍሪካ ቪዛ? የጋብቻው ቪዛ በየ2 ዓመቱ በየ2 ዓመት ከሆነ እኮ አሁን 11 ዓመት ከሆነሽ እኮ 5 ያደሰሽ 6ኛ ላይ ነሽ ማለት ነው። እንዴት ነው 3ኛ? ሶስቴን ያወጣሁት በ3ኛው ላይ እንትን አለን። መጀመሪያ አብሮ ስለነበረ ፐርማነንት ሬዚደንቱንም አብረን ነበር አፕላይ ያደረግነው። ከወጣ በኋላ ካንስል አደረገብኝ። ካንስል ሲያደርግብሽ ነው አልገባኝም። 11 ዓመት ነው የኖርሽው ሳውዝ አፍሪካ በጋብቻ ቪዛ ነው የገባሽው። ሶ በየ2 ዓመት ከሆነ የምታገባ 11 ዓመት ውስጥ 5 ያድሰሻል። አይ 3 ነው ያለኝ። በጣም ነበር ያስቸግረኝ ወረቀት እንትን ለማለት። ያው ማናላት ዳናት ትሄዳለች ብሎ በጣም ክፉ ሰው ነው ሰው ማሪ አልገባኝም። ሌላውን ዓመታትስ በየ2 ዓመቱ ከአዲስ 6 ዓመት ባለው ሌላውን 5 ዓመታትስ እንዴት ነው ኖርሽ? እኔ አሁን 3 ነው ቪዛ ያለኝ። ከዛ በፊት መጀመሪያ እንዳልኩሽ ቦርደር ክሮስ አድርገን የገባ ነው። ያሰላም አወጣው። በያሰላሙ አመለከትን። ጊዜ ይፈጃል እንትኑን አፕሊኬሽን አፕላይ አድርገሽ ለመቀበል። ሁለተኛዋን ልጄ ስወልድ ኮሮና ላይ ነው የወለድኳትኝ። ከኮሮና በኋላ አትሊስት 2 ዓመት ፈጅቶ ነው ቪዛው የወጣው። ኦኬ እሺ፣ አሁን ሊያልቅ ስንት ጊዜ ቀረው? ይህ 3ኛው ቪዛ ኦክቶበር ላይ ያልቃል። አሁን ያለነው ኤፕሪል ነው፣ 4ኛ ወር። ኦክቶበር 10ኛ ወር ነው። 6 ወር ነው የቀረው። እሺ ከ6 ወር በኋላ ማደስ አይቻልም? እሱ ካልፈረመ በእሱ ስር እንትን ማድረግ ይሄንኛውን ቪዛ ማደስ አልችልም። ይሄኛው ቪዛ ደግሞ አይፈርምም፣ ስቲል አይፈርምም። ካንስል ካደረገ አይፈርምም። አንደኛ፣ ሁለተኛ ስቲል አሁን በስፓዞ ቪዛ ከሆነ አፕላይ የማደርገው አሁንም መስራት አትችልም የሚለው ነው የሚወጣ። እስቲ ራሱ ትግባ። ሳውዝ አፍሪካ ናት። እጄ ልታጠባ እንደመጣው አውሪ እየሰማሁሽ ነው። እዚህ ጋር ነው ኪችኑ፣ ይኸውልሽ እዚህ ጋር ስለሆነ እዚህ ጋር ነው የምታጠበው፣ ይሰማኛል። እና በቃ አሁን ትልቁ ችግር ምንድን ነው? እኔ ልጆቼን እንዳይወስዱ በልጆቼ ወረቀት ማግኘት ስለምችል መስራት የምችልበትን አይዶን ነው ምን ብቻ ድምፅ ነው ድምፄ እንዲሰማ ነው መስራት። አዎ ሰውየው ኢትዮጵያ ያደላቸው። ሰላምሽ ይብዛልን። ሄሎ፣ ሰማለሁ። አዎ ትሰሚያለሽ።
አውራቱ ሰላም አቡ እንዴት ነሽ? አለን አለ ማሪ ሰላም ነው። እንዴት ነሽ አቡዬ? ለመጀመሪያ ጊዜ አንቺ የገባውኝ አንዳንዴ ስንፈልግ ሳንገባ ቀርተን ይኸውልሽ ሳናስበው በድንገት እንገባለን። እንዴት ናችሁ? ሰላም ነው ወይ? የምኖረው እኔም ሳውዝ አፍሪካ ነው እና ደግሞ እንዳለችው የሚያክል ስለ ወረቀት ትግል የሚደረግበት ሀገር አይደለም። ካልተያሽ ጥንቃቄ አድርገሽ ከኖርሽ ምንም ችግር የለውም። 100% ካለው ህዝብ ላይ 75 ወይ 85% ወረቀት የሌለው ህዝብ ነው አቡ እዚህ የሚኖረው። እኛም ከአንድም ሁለት ይጠቁምብኛል ብላ ትፈራለች ተማሪ አቡዬ። ለምን ይጠቁሙባታል? እሷ ከእሱ ጋር ተለያይታ አላፏን የምትኖር ከሆነ ለምን ይጠቁሙባታል? አልተፋቱማ፣ አልፈረመም፣ በህግ አልተፋቱም፣ በአፍ ብቻ። ከተማ ትቀይራ አቡ፣ ከተማ ትቀይር፣ ምን ችግር አለ? ሰፊ ናት ሳውት አፍሪካ። እስቲ ቆይ ጠይቂያት፣ ከተማዋን ምናምን ጠይቂያት። ልመርቅና እንቀጥላለን። ማራባ ስታር ስትል ሰምቻታለሁኝ። ያለችው ፕሪቶሪያ ነው። ማራባ ስታር ስትል ሰምቻታለሁኝ። እና የተለያየ ብዙ ከተማ ነው ያለው። እንደ ከተማ ቀይራ ትኖርም እንደ ገና ለገና ጠይቂያትና ለምን እንደማትቀይር ትነግረናለች። አንዴ ልመርቅ፣ አንዴ ልመርቅ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ሆኖ ረጅም እድሜ እንኑር። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን በሰላም ገላግለን የወለድን ወላጆች በጠቅላላ ፈጣሪ ልጆቻችንን ድግፍ አድርጎ ከክፉ ነገር ጠብቆ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። ለሁሉም ወላጆች ሌላችሁ በስደት በየሀገሩ በስራ ጦት የምትቸገሩ ፈጣሪ ስራ ይስጣችሁ። በወረቀት ጦት የምትቸገሩ ፈጣሪ ወረቀታችሁን ያሳካላችሁ። ሁሉም ይሳካል። ማንም አይጣ፣ ማንም አይዘን፣ ማንም አይቸግረው፣ ማንም ሰው አይክፋው። ሁሉም ይደሰት። አሜን። እሺ አሁን ራኪ ለምን ከተማ አትቀይሪም እያለች ነበረ ፍቅር። ጥያቄው ጥሩ ነው። ከተማ የማልቀይርበት የመጀመሪያ ገንዘብ ነው። ገንዘብ የለኝም እንዳለን ንቅል ብለሽ። አሁን እኔ እዚህ መጣ ቪክቶሪያን ብቻ ነው መኖር የማውቀው። ወዴትና እንዴት እንደሚሄድ አላውቅም። እሱ ጥሎ እስኪወጣ ድረስ በእሱ ስር ነበርኩኝ። ስገባ ስወጣ እሱ ነበር እንትን የሚያደርገው። አንደኛው ማን ያመጣሽ? ማን ያመጣሽ? እሱ አበሻ ነው ፈረንጅ ነው? እሱ ነው ያመጣው። ሳውዝ አፍሪካዊ ነው። የት አግኝቶ አመጣሽ ታዲያ? ኢትዮጵያ ተዋውቀው መጀመሪያ ጊዜ ያለች ተዋውቀው ኢትዮጵያ ሆና በስልካው ሰው አግብቶ በጋብቻ አመጣ። ሁለተኛ ለሀገር ማልቀይርበት አሁን ለምሳሌ እኔ ልጆችን እንትን ብዬ ይዤ ሌላ ጋር ቢሄድ ልጅ ይዛ ጠፋሽ ብሎ ሊከሰኝ ይችላል። ምክንያቱም በእናትሽ ብዙ ተጨነቅሽ። እነሱ ምን በየሄዱበት የሚወልዱ ሰዎች ልጅን ይዛ ጠፋች ብሎ በፍጹም አይጨነቅም። አንቺ ስለማታውቂ ነው። አቡ በኮልድ ድሪንክ ነው የሚወልዱት አልኩሽ እኮ። እዚህ ብዙ ነገር ነው የምናውቀው። የምር ኮልድ ድሪንክ ከገዛሽላቸው የሚተኙ ህዝቦች ናቸው እኮ አቡ። ድሪንክ ቀዝቃዛ መጠጥ ለስላሳ ከተገዛሽላቸው እኮ የሚተኙ ህዝቦች ናቸው አቡዬ። የሆነ ብቻ ስቶሪዋ ትንሽ ከበደኝ። እኔ ከማውቀው አንጻር እኔም እዚህ ሀገር ከመጣ ወደ 13 ዓመት ሆኖኛል። ግን ከበደኝ የሆነ እንዴት ማንም ከአበሻ ጋር ወጥታ ተቀጥራ ብትሰራ እኮ ላይፏን ማስተዳደር ትችላለች። አንቺ እኔ ስጀምር ማለት ነው የእውነት ቸግሮኝ አሁን አንቺ ሙቭ ማድረጊያ ከተማ መቀየሪያ ገንዘብ ብታገኝ ከተማ ቀይረሽ መስራትና ህይወትሽ ማስተካከል ትችያለሽ። አዎ ልጆች ሳይልም እሱ አይጠይቅሽ። እሱ ነው እንግዲህ እሱ ሲከስሽ ደግሞ ህግ ፊት ሲያቀርብሽ ፈልጎ አግኝቶ ህግ ፊት ካቀረበኝ የዛኔ ውልዲል ወትት እንትን ሲል ግን አሁን እሷ የምትለው ልክ ናት። ደግሞ መጀመሪያ ምክንያትሽን ስጠብቅ የነበረው ከተማ ማትቀይሪበት እሱ ነፃነት ስለማይሰጥሽ እሱ ካለበት ቦታ አርቀሽ እንድትኖሪ ስለማይፈቅድልሽ ነበር የመሰለኝ እንጂ የገንዘብ ጉዳይ የገንዘብ እጦት አልመሰለኝ። አይፈልግም። ነገርኩሽ እኮ አርብ ማታ ከትምህርት ቤት ልክ ልጆቹ እንደመጡ አርብ ይወስዳቸዋል። እሑድ ማታ ነው የሚመልሳቸው። እውነታ እናት
ብዙ ጥቁሮች ለሚወልዱት ልጅ ኬር አያደርጉም። እሱ ግን በጣም ኮንትሮል ነው፣ ናርሲስቲክ ኮንትሮል ሰውዬ ነው። እና ላይፌን እንዴት አይነት ጭንቅ እንዳደረገ እኔ ተቀጥሬ ማራባስታርድ ሰርቼ አውቃለሁ። አሁን አንድ ቤት ተቀጥሬ እኔ ስም አልጠራም፣ ተቀጥሬ ስሰራ ባሌ ጥቁር መሆኑን ብቻ ስታቅ አስፈራሽኝ ብላ ወጥቻለሁ። አባራኛለች። ሌላ ዘመድ መጣ ብላ ቡና አዙሬ ለመሸጥ ሞክሬያለሁ። እዚህ ሀገር ያ ነውኝ ቡና አዙሮ መሸጥ ሞክሬያለሁ። ነገር ግን እዚህ ጋር ልክ እኔ ትንሽ መንቀሳቀሴን ሲያቅጥሎ ከወጣ በኋላ ለልጅ እንዳልኩሽ ምግብ ላይ እንትን ስለማየት እዛ ጋር ቤት ኪራይ ከፍዬ ትራንስፖርት በጣም ሩቅ ነው የምኖርበት። ቢያንስ በቀን 60 ራንድ ትራንስፖርት አወጣለሁ። ከዛ 2000 ብር ቤት ኪራይ ከፍል ነበር። እንደገና ደግሞ የየቀኑ የሸጥሹን መተካት አለብሽ፣ እሱን እገዛለሁ። ልጆቼን ራሴን ምግብ እንትን ብዬ አልሆነም። በቃ ባላንስ ማድረግ ሳልችል ስቀር ቤት ኪራይ መጨረሻ ላይ መክፈል ሳልችል ስቀር አቆምኩ። አንድ ወር አንድ ትልቅ ሱቅ ያለው ወንድም ጋር ገብቼ ሳለቅስ እሱ ከፈለልኝ። ከዛ ሁለተኛ ዙር ላይ መክፈል ሳልችል ስቀር አቆምኩ እና እጄን እቅፍ አድርጌ ቁጭ አላልኩም፣ እየተሯሯጥኩ ነው። እሺ ህጉ ማለት ነው የሳውዝ አፍሪካ ህግ እሱ ማሬድ ሰርተፍኬታችሁ ካልተቀደደ ካልተፋታችሁ ባሌ እያስተዳደረኝ አይደለም ብሎ መክሰስ አይቻልም። ደግሞ አንድ ጥያቄ ያለኝ እዚህ ጋር እኔ በማውቀው የዚህ ሀገር ዜጋ አግብቶሽ በፊርማ ወረቀት ካገኘሽ እሱ ቢፈታሽ እንኳን ወረቀትሽ ምንም አይሆንም። ኧረ ተይ። አዎ አይደለም እህቴ፣ አንቺ ባልሽ ኢትዮጵያዊ ሊሆን ይችላልኝ እና ለዛ ነው አይደለም ዜጋ ግብቶሽ ወረቀት ካገኘሽ። ምክንያቱም እኔ እንደምናውቀው ማላዊዎች አይተሽ ከሆነ ቆይ አንድ ምሳሌ ልትሽ ማላዊዎች አይተሽ ከሆነ እዚህ ሀገር ያገቧቸውና የሚያገቧቸው ግን በሸሪዓ ያገቧቸውና እንደውም እንደ እስላም አድርገው ወንዶቹ ነው የሚያገቧቸው። ማላዊ ወንዶች ሳውዝ አፍሪካ ሴቶችን ያገቧቸዋል። ለምን? ወረቀት ለማግኘት ረጅም ዓመት ጠብቀው ነው ልጅ ወልደው። ወላሂ አቦ የ15 ዓመት የ16 ዓመት ልጅ ኖሯቸው በህግ አይፈርሙላቸውም። ለምን? ወረቀቱን ካገኙ ጥለዋቸው እንደሚሄዱ ስለሚያውቁ። ወረቀቱን ካገኘሽ በኋላ ምንም ማንም አያደርግሽም። አንድ ወረቀቱ እስኪገባ ድረስ ነው። ወረቀቱ ሰዓት እንዴት እስከዛሬ ድረስ አግብተሽ ወረቀቱን ከፈረመልሽ እኮ ኦልሬዲ ያገኘሽ ማለት ነው። በትዳር በሆም አፌር ሄደሽ ከተፈራረምሽ እኮ ኦልሬዲ ዜግነት ወረቀት አገኘሽ ማለት ነው። አይደለም እንደዛ አይደለም። ገና ወረቀት ሳትገኝ በአንዴ ላስረዳት፣ ፍቅርዬ ላስረዳት። ገና ፍቅር ነው አይደለ ስምሽ? እናት ፍቅር ላስረዳት። ለራኪ አልገባትም። ራኪ መጀመሪያ ወረቀት ሳታገኝ በጋብቻ እያሉ ፕሮሰስ ላይ እያለ የለምጽ ህመም ያዛትና ቆዳዋ ላይ ለምጽ መውጣት ሲጀምር አልፈልግም ጋብቻውን ብሎ ጥሎ ወጣ እና ጥሎ ከወጣ በኋላ በእኔ ስር ወረቀት እንዳታገኝ ብሎ አመለከተባት። ሪጀክት አደረገ፣ በእሱ ስር ወረቀት እንዳታገኝ። ስለዚህ እቺ እህታችን ወረቀት የላትም፣ በቪዛ ነው ያለች። ቪዛ እያደሰች የ2 ዓመት ቪዛ ራሱን እንግዲህ እርግጠኛ አይደለችም እንጂ የ2 ዓመት ቪዛ የሚባል ነገር የለም። ሆም አፌር ስደተኛ ወረቀት ሄዳ የሆም አፌር እንትን የምትይው የስደተኛው ሆም አፌር ነው። ምን ችግር አለ ታዲያ? አሁን አንቺ የእሱን ፓርት ካቆምሽ ለምን በራስሽ ሄደሽ የስደተኛ ወረቀት አታወጪም? እኔ ግራ ነው የሚገባው ሰው ግን ለምን ሄደሽ የስደተኛ ወረቀት አታወጪም? ከዛ በኋላ አንቺም እንደሌላው ሰው ለራስሽ ንገሪያ ተማሪ የስደተኛ ወረቀት የት እንደሚወጣ እንዴት እንደሚወጣ እዛው ፕሪቶሪያ ያለችበት ቦታ ማራባስታር ሆም አፌር ትሄድና ወረቀት ታወጣለች። የት ሮማፌር? እሷ ያለችው ፕሪቶሪያ ነው። ማራባስታር ያለችው ቦታ ላይ እዛ ሾፖቹ ያሉበት ጋር ነው ሆም አፌር ያለው። እዛ ሄዳ ወረቀት ታመለክታለች። የምን የስደተኛ ከዛ በስር ይሰጧታል። አንድ ሁለተኛ ነገር ደግሞ የልደት ሰርተፊኬት የልጆቹ ምን አይነት ነው ያላት። እዛ ጋር ባሏ ዜግነት ያለው ከሆነ የሳውዝ አፍሪካ ወረቀት ነው ወይ ያላቸው የልደት ሰርተፊኬት ወይስ ፓስፖርት የላቸውም እንጂ ዜግነት አላቸው። በሱ ወረቀት እራሷ አመልክታ ደግሞ ለልጆቹ አይዲ ማውጣት ትችላለች። አይዲ ነው የሚባለው እስከ 18 ዓመት እስኪሞላቸው ድረስ ትንሽዬ ወረቀት ናት። ከዛ በኋላ ነው ዋናውን አይዲ የሚያገኙት።
እንደኔ ግን ይሄ እንደዚህ ብሎኛል እንዲህ ብሎኛል እሱን ምክንያት ከማድረግ የሆነች ነገር እንትን ብላ ከተማውን ቀይራ ራሷን ላይፏን ብትኖር ለእሷ የተሻለ ነው። ከተማ ለመቀየርማ ብር የላትም እኮ። እንደገና ደግሞ ልጆቹን እሱ አርብ እየመጣ በሳምንት ስለሚወስዳቸው ግዴታ እሱ የሚኖርበት ከተማ ነው መኖር ያለባት። በሳምንት 2 ቀን ዊክኤንድ ስለሚወስዳቸው። ቆይ ፍቅር አሁን ያለችው ቦታውን ተያዘን። አሁን ያለችው ቦታ ከዚህ በፊት እንደሚቻል ሰምተሽ ታውቂያለሽ? እዛ ቦታ ሄዶ የስደተኛ ወረቀት አፕላይ ማድረግ እንደሚቻል ሰምተሽ ታውቂያለሽ? እንደመጣው ሄጄ ያሰላም አውጥቼ ነበረ። አሁን ግን ያሰላም ነው ስሙ፣ ያሰላም ነው ስሙ። አሁን አልሄድኩም እስካሁን ያሰላም የሚሰጥሽ ከሀገርሽ በፖለቲካ በሆነ ችግር ስትወጪ ነው። እሱማ ሁላችንም አንድ አይነት ምክንያት ነው የምናየው። እስካሁን አንቺ የኔ ነገር ያልገባሽ ጋዶን ነው ስምሽ ያልገባሽ ምንድን ነው? እኔ አሁን በቪዛ ኦልሞስት 11 ዓመት ኖር ያለሁ በጋብቻ ቪዛ። ኢቨን የጋብቻ ቪዛው አልገባሽም። የጋብቻ ቪዛ ማለት እሱ ባልሽ ዜጋ ሲሆን ሳውት አፍሪካ ውስጥ ጋለ ቢያንስ 5 ዓመት በቪዛው ኖረሽ ከዛ ነው መኖሪያ ፈቃድ የሚሰጥሽ። ያንን ለማግኘት በቪዛ ነው እየኖራሉ። አሁን ሆም አፌር ሲሄድ ምንድን ነው የምላቸው? እስካሁን በጋብቻ ቪዛ ኖሬ አሁን እንደገና ያሰላም ስጡኝ፣ ምን ፖለቲካ ችግር ደረሰብኝ ብዬ ነው የምገባው። አሁን ለዚህ ምን ላይ ስጫት ራኪ አሁን እንደዚህ ብላ አሁን ይህን ዝርዝር ታሪክ ሳትነግራቸው እሷ ሄዳ የስደተኛ ወረቀት ፈልጋ ነው የመጣችው። የፓስፖርቷን ኮፒ ይዛ ትሄድና ታመለክታለች። ይሄ ምንድን ነው ያ ምንድን ነው ብሎ የሚጠይቃት የለም። በምን ምክንያት ነው ከሀገርሽ ወጣሽ ብሏት፣ ሁላችንም እንደምንለው ሀገራችን ሰላም አይደለም ምናምን ብለሽ ትሞያለሽ። ከዛ አለቀ። የመጀመሪያ የ1 ወር ይሰጣታል። ከዛ በኋላ የ1 ይሰጣታል። ያንን በየጊዜው እያሳደሽ ትኖሪያለሽ ማለት ነው። እሱ ሊጠቅምባት አይችልም። ማግኘቷን ሲሰማ መጥቶ በጋብቻ ቪዛ 11 ዓመት ያገር ላይ ኖራለች ብሎ ሊጠቁምባት አይችልም። በምን ሊያውቅ ይችላል? ሰውየው ምቀኛ ነው። ሄዶ ማጣራት አይችልም። አንቺ ያልገባሽ ነገር እኔ እዚህ ጋር ስኖር ማለት ነው ከልጆቹ ጋር ስኖር ቤት ኪራይ የሚከፍለው እሱ ነው። ቤት ኪራይ ሲከፍል የራሱ መጥቶ ልጆቼን ትጠብቃለች ብሎ የሚያኖራል። ዋና ሀሳቡ እኔ የምሰራውን ነገር እያየች ለእሱ ምንድን ነው ሪፖርት ታደርጋለች። ረዳት ቀጥሯል እንዴ? ረዳት ናት ብሎ አለ እንጂ ጀስት ሺዝ ስፓይ እኮ። ማን ላይ ነው የቀጠረው? ማለት ቤት ውስጥ ነው የቀጠረልሽ? ራስሽ ቤት ውስጥ እኔ ጋር ደውሎ እኔን ማናገር ስለማይፈልግ እሷ ጋር እየደወለ ከልጆቹ ጋር የሚያወራው በእሷ ስልክ ነው። ልክ ልጆቹ እረፍት ትምህርት ዝግ ሲሆን እሷንም ሂጂ ይላታል። ኦኬ። ስለዚህ ልጆቹ አንቺን አይደለም የሚቆጣጠሩ ልጆቹን ነው ማለት ነው። ልጆቹ ከሌሉ ሂጂ የሚላት ከሆነ ልጆቹ ሲኖሩ ቤት ውስጥ እንድትኖር ልጆቹ ሳይኖሩ ሂጂ የሚላት ለምን እንደሆነ ታውቂያለሽ? ምግብ መግዛት ስለማይፈልግ። እኮ ምግብ መግዛት አብራችሁ ስለማትኖሩ ሚስቱ ስላልሆንሽ በወረቀት ነው እንጂ ያልተፈራረማችሁት ስለተለያያችሁ ወጣና መቆጣጠር አቁሟል ማለት አይደለም። አሁን ለምሳሌ ትምህርት ቤት ተዘግቷል ብዬሻለሁ። ልጆቹ እሱ ጋር ናቸው። ባለፈው እሮብ እኔ ከቤተ ክርስቲያን ጠዋት ተደርሼ ስመለስ ቤት ውስጥ ነው ያገኘሁት። የራሱ ቁልፍ አለው። ኤኒ ታይም ነው የሚመጣው። እሺ፣ ወደ ኢትዮጵያ መሄድ አስብሽ ታውቂያለሽ? ልጆቹን ይዘሽ ወደ ኢትዮጵያ መሄድ አስቤ አላውቅም። ምክንያቱም እንዳልኩሽ ትልቁ ልጄ ብዙ የሳይኮሎጂካል እርዳታ የሚያስፈልገው ስለሆነ እዚህ ነው ወይም ደግሞ ሌላ ሀገር ነው የተሻለ ነገር ማግኘት የሚችለው። ኢትዮጵያ እናቴ ናት ያለችው። እናቴ ኮንዶሚኒየም 2 ክፍል ውስጥ ነው የምትኖረው። ሌሎቹ እህቶቼ ከእሷ ጋር ናቸው ያሉት። እንደገና አሁን 2 ልጅ ይዘሽ እዛ መጨመር እጅሽ ላይ ምንም ነገር ሳይኖር እሱ ደግሞ ሌላ ማለት ከሰላም ይሻላል። ኢትዮጵያ ውስጥ ገብቶ እንደው ድንችም ሽንኩርትም ቸርችሮ መኖር ይሻላል ከእንደዚህ አይነት ቁጥጥር ውስጥ እስር ቤት ውስጥ ከመኖር። እንደገና ልጆቹም እኮ ደስተኛ አይደሉም እናታቸውን ካላናገሩ። እሱ ጋር ሲሄዱ
እኔ ሰላምን እመርጣለሁ። እኔ ከተሻለ ኑሮ ድሃ ሆኜ ሽሮ እየበላው ሽምብራ እየቆረጠኩኝ ሰላም ቢኖረኝ እመርጣለሁ። እኔ በራሴ አስተያየት ሳየው ልጆቼ ሰላም ሳይኖራቸው እሱ ሲወስዳቸው እናታቸው እንዳያናግሩ ስልክ ማይሰጣቸው ከሆነ ልጄ እኔ ስደበደብ በማየት አይምሮ ትክክል ሳይሆን ቀርቶ እንደ እድሜው የማይናገር ከሆነ ምናምን ከልጄ ጤና ከልጄ የአይምሮ ሰላም የኔ ኮምፎርት ኑሮ ይበልጣል ብዬ ሳውዝ አፍሪካ መርጫ አልቀመጥም። ለእኔ ኮንፈርት አይደለም፣ ለልጆቹ ኮንፈርት ነው። እዚህ ያለው ለልጆቹ ኮንፎርት ኢትዮጵያ ይሻላቸዋል እንጂ ሰላም የሚበሉትን ነው። ኮምፎርት ማለት ጉድ ፒዛ መብላት ነው። ቂጣ እየበሉ ከእናታቸው ጋር ፍቅርና ሰላም እያገኙ ቢኖሩ ይሻላል። ከአንቺ ተነጥለው ወስዷቸው አንቺ ስትደውይ የማያነሳ የማያገናኝሽ ከሆነ ቁጥራቸውን በቃላቸው አስጠንተሻቸው እንደነገርሽ ነው። ቁጥራቸውን በቃላቸው አስጠንተሻቸው ሲደውሉልሽ የሚቆጣቸው ከሆነ ዚያርናት ሀፒ ልጅ እኮ ከእናቱ ተለይቶ ሀፒ ሊሆን አይችልም። ማሬ ገባሽ? ወደፊት የተሻለ ሀገር ፈጣሪ ረድቷችሁ ልትሄዱ ትችላላችሁ። ለጊዜው ግን የልጆችን የአይምሮ ሰላም ስለምመርጥ እኔ ምንም ውስጥ ልኑር ቆሎም ልብላ ብቻ ልጆቼ ከኔ እንዲለዩ አልፈልግም። ምንም ነገር እንዲያስከፋቸው አልፈልግም። አንቺ ስትመች እያየ ልጁ አይምሮ ትክክል እንዳልሆነና እንደ እድሜው እንደማይናገር ነው የነገርሽኝ አይደል? እንደ እድሜ ልጆች ንግግር አይናገርም። ትንሿ በደንብ ትናገራለች፣ እሱ ግን ያን ያህል አይደለም እኮ። ለዚህ እኮ ነው የምልሽ። አየሽ ኦልሬዲ ካደጉ በኋላ መስተካከል የማይችል ነገር እንዳይገጥማቸው ልጆቻችን ዋናው መሰረት የምናስይዛቸው በልጅነታቸው አይደለ? በልጅነታቸው ልጆቻችን ሰላም ላይ ነው ማደግ ያለባቸው። ያይምሩ ሰላም፣ ጭቅጭቅ፣ ንትርክ የሌለበት ቦታ ገባሽ? አብዛኛው እናት እኮ ከሰካራም ከተደባዳቢ ባል የምትለያየው ለምን እንደሆነ ታውቂያለሽ? ላይክ የሚማታ ባል ሚስቱን ሲመታ ልጅ እያየ አይምሮ እየተረበሸ ጭንቀታም፣ ፈሪ፣ ደንባራ ልጅ እንዳይፈጠር ነው። ብዙ ጊዜ እናት ተለያይታ ልጆቿን ለብቻ ብታሳድገው ወድ አይደለም። በቃ የልጆቿን ሰላም መርጣ የልጆቿን የአይምሮ ጤና መርጣ ነው ከእንደዚህ አይነት ባል ጋር ተለያይታ የምትኖረው። እና ቆይ ኢትዮጵያ ለመሄድ አስበሽ ታውቂያለሽ ስልሽ የነገርሽኝ ድህነቱን ነው አይደለ? የኢትዮጵያ እንጂ እሱ ተከትሎኝ ይመጣል አይደለም። አሁን እኔ ስለሱ እንዲያደርጋል ብዬ ለመናገር እንዳልኩሽ ባህሪው በምንም የሚጨበጥ አይደለም። አሁን ኢትዮጵያ ቢመጣ ኢትዮጵያ ሀገሬ ነው፣ ምንም ላያደርገኝ ይችላል። እዛ አምባሲ ይከሰኛል፣ ልጆችን ይዛ መጣች ጠፋች ብሎ። ግን ዋናው እዚህ ጋር ወደ ኢትዮጵያ ለመሄድ ራሱ እሱ መፈረም አለበት። የዚህ ሀገር መንግስት አንድ ነገር ዜጋውን ይዘሽ እንድትወጪ አይፈቅድም። ስለዚህ እሱ ካልፈረመ መውጣት አይቻልም። አንደኛ። ሁለተኛ አሁን ጥሎ ከወጣ በኋላ ድብድቡም የለም ምንም የለም። ልጆቹ ቢያንስ እየተማሩ ነው፣ የነጋቸውን ፊቸራቸውን ቢልድ እያደረጉ ነው። እኔ በሚቻለኝ አስጠናቸዋለሁ። ወክ አድርጌ እንዳልኩሽ በእግሬ ይዣቸው ሄጄ መመለስ ካለብኝ አደርጋለሁኝ። አሁን እኔ ነኝ እዚህ ጋር እየተጎዳ ያለሁት። መስራት አለመቻሌ፣ እንደ ልቤ መንቀሳቀስ አለመቻሌ እኔ ነኝ እየተጎዳ ያለሁት። ለምን እኔ ሳልበላ ለልጆቼ ነው የማበላው። እውነት በእግዚአብሔር ፊት ለመናገር እዚህ ጋር ደግሞ ሁላችሁም እንድትረዱኝ የምፈልገው ነገር ያው እግዚአብሔር ምስክሬ፣ ሰው ከአቅሙ በላይ ካልሆነበት ዋካችሁ ብሎ ሰው ፊት አይቀርብም። የሰው ፊት ፍቅር ያውልሽ። አሁን ለምሳሌ ለምን ተቀጥረሽ አትሰሪም ለሚለው ጥያቄ ይጠቁምብኛል ብዬ እፈራለሁ ነው። ቪዛዬ አይፈቅድም ነው። ስለዚህ ሀበሻው ሀበሻው ራሱ እሱ እንዲህ ሲያየው ይፈራል። እሺ አዳምጪኝ ውዴ። እኔ የምለው ሰዎችን ጊዜያዊ ነገር በመርዳት አላምንም። እኔ ለጊዜው አንድን ሰው አሳ ሰጥተህ ከምትሰጠው አሳ አጠማመዱን አሳየው ይላል አይደለ? አሳ የሚሰጥሽ ሰው እድሜ ልክሽ የእሱ ጥገኛ እንድትሆኝ ነው የሚፈልገው። አሳ አጠማመድ ሰዓት ላይ ምንም ማድረግ አንችልም የሚል መልስ ከዛ ያገኘሁት። እንዴት ምንም ማድረግ አንችልም ማለት እንዴት? አንዲት ኢትዮጵያዊ ሳውዝ አፍሪካዊ ባሏ እንዳትሰራ ግን እኮ አሁን የሆነ አትሊስት ማስረጃ ሊጠይቁሽ ይችላሉ። ተቀጥረሽ ሰርተሽ ጠቁሙብሽ ያስቆመሽ ማስረጃ አለ ወይ? ተቀጥረሽ ለመስራት ሞክረሽ እሱ ጠቁሙብሽ ስራ ያስቆመሽ ማስረጃ አለሽ ወይ ቢሉሽ ኤምባሲ ማስረጃ ይኸው ጻፈች። አንዷ ራሱ ማስረጃ ይሉሻል ብላ ማስረጃ። ለምሳሌ እኔ ተቀጥሬ ልሰራ ፈልጌ ባሌ ጠቁምብኛል ብዬ ፈርቼ ነው ስል
ገና ያንቺ ፍራቻ ነው። ያንቺ ማይንድ ቢሆንስ አድርጎት ማስረጃ አለሽ አድርጎት ያውቃሉ ብለው ሊጠይቁሽ ይችላሉ አይደል? አድርገው እንደሱ ሊጠይቁኝ ይችላሉ። የእሱ ማስረጃ የለኝም። እሺ ግን ኤምባሲ አሁን ምንድን ነው ያሉሽ? በትክክል ወረቀት እንዳገኝና ከሱ ቁጥጥር ነፃ ውጭ ሆኜ በራሴ ወረቀት አግኝቼ ሰርቼ ህይወቴን እንድኖር ለልጆቹ እሱ የትምህርት ቤት እየከፈለ ነው፣ እያበላ ነው፣ እያጠጣ ነው። ለአንቺ ግን ልጆቹን በወሰደ ጊዜ ቤት ውስጥ ቢርብሽ ቢጠማሽ ሂዶን ኬር ሶ ለራስሽ እንድትሰሪ ለራስሽ ሰርተሽ እንድትበይ ሰርተሽ እንድትለብሺ በሰዎች ከመረዳት እንድትወጪ ከእርዳታ እንድትወጪ ምንድን ነው ቋሚ መፍትሄ ብለሽ ስትጠይቂያቸው ኤምባሲ ምንድን ነው ያሉት? ወረቀት እንዴት አገኛችሁ? ገባው ቆይ በቃ እዚህ ያሉትን ኤንጂኦዎች ምናምን አናግሬ ደውልልሻለሁ አለ። አልደወለም። ከዛ እንደገና ፓስፖርት አሳድሼ ነበረ። ፓስፖርቱን ልቀበል ስሄድ ገባው ተመልሼ ባለፈው መጥቼ አናግሬክ ነበረ እስቲ ጉዳዩ እንደገና አስታውሽኝ አለ። ከዛ እንዲህ ስለው ሶሪ አሁን በዚህ ሰዓት እኛ ምንም ልንረዳሽ የምንችለው ነገር የለም። አትሊስት እንደው እሺ በሌላ በእንትኑ መርዳት ባትችሉ ቢያንስ በምግብ እንኳን እስከተወሰነ ጊዜ በምግብ እንኳን ብትደግፉኝ ራሴን እስከምችልበት ሰዓት ነው። እሱን ማድረግ አንችልም አለ። ሀበሻ ኮሚኒቲ እኛም እኮ ልንጠይቅ ኤምባሲ መጠየቅ ስላለብን ነው እኮ ነው። አንድ ምንም ምክንያት አልሰጠኝም። አይችልም መብት የለውማ። ይሄ እኮ ግለሰብ ነው። የበላዩ ጋር ለምን አልሄድሽም? እሱ እንደዛ ሲልሽ የእሱ የበላይ ጋር አልሄድኩም እንጂ አንዳንዴ ነፍስሽ ትዝላለች ሀብዬ። እኔ አሁን በቃ ድክም ብሎኛልኝ እና ራሴን ላለማጥፋት ራሱ በጸሎት ነው ያለሁት፣ በመድኃኒት ነው ያለሁት። በቃ ጌታ ወይ ጀስ ለልጆቼ ብቻ እንድኖር ብዬ። ሀበሻ ኮሚኒቲ ደግሞ እንዳልኩሽ በደንብ ያውቃሉ። እስካሁን ምንም አይነት የሚያጠግብ መልስ አልሰጡኝም። ታሪኬን በደንብ ያውቃሉ። ከነሱ አልጠይቅና ለፖሊሱ አመልክተውልኛል። ለፖሊስ ይሄ ክራይም ሰምቲንግ የሚባል ፖሊስ 2 ፖሊሶች አምጥተው እነሱ ጋር ራሱ አገናኝተውኝ ምንም በቃ አይዶን ነው ምን እንደሆነ አላውቅም፣ ግን ምንም ፖሊሶቹም በቃ እሱ ያለበት ቦታውን የሚኖርበትን ቦታ ታውቂያለሽ? አላውቅም። አሁን የሚኖርበትን ቤቱን አላውቅም። እኔ ካለሁበት ክፍለ ከተማ ወጥቶ ነው የሚኖረው። አድራሻውን አላውቅም፣ ቤቱን አላውቅም። ይቅርታ ቆይ አንዴ። ሳውዝ አፍሪካ ውስጥ 11 ዓመት ኖረሽ ባልሽ መጥቶ ልጆችሽን ፒክ አድርጎ ሲሄድ አንድ ቀን እንኳን ተከትለሽ አይተሽ ቤቱ ማወቅ አልቻልሽም? እሱ በጣም ብር አለው፣ በመኪና ነው የሚሄደው። እኔ አንቺ በታክሲ ትከታይዋለሽ እንዴ? ከአንጀት ካለቀሱን ባይገድም እንዴት 11 ዓመት ለማወቅ አልሞከርሽም? አሁን ነው እኮ የወጣው እኮ ኦልሞስት 2 ዓመቱ ከወጣ ጥሎ ከወጣ ኦልሞስት 2 ዓመቱ። በፊት እኮ አብረን ነበር። ኦኬ ገና ከተለያያችሁ 2 ዓመታችሁ ነው። ቤት ጥሎ ከወጣ ገና 2 ዓመቱ ነው። በፊት አብረን ስለነበርን ምንም በቃ እዛው ይጮሃል፣ ይናገራል፣ ምን ይላል። እኔ እሱ አብሮኝ እየነበረ ማረባስታር ተቀጥሬ ይሰራ ነበር። ለምን ምንም ፈራ ነገር ስላልነበር። ማረባስታ ምንድን ነው ውዴ? የሀበሻ ሱቆች ተቀጥሬ ይሰራ ነበር። ልክ ግን እሱ እንትን በቃ ጥሎ ወረቀቴን ካንሰል ሲያደርግ አይ ይሄ ሰውዬ እየፈለገኝ ነው ብዬ አቆምኩኝ። ለምን አሁን እሱ የሚፈልገው እኔ በህገወጥ ነገር ተይዤ የልጆቹ መብት ለሱ እንዲሆንለት ነው። እሱ በጣም ብር አለው፣ በጣም ብዙ ፖሊሶች ያውቃል፣ ከፍሎ ምንም ነገር ማድረግ ይችላል። እሺ አንቺ እሷ እንደምትለው አይነት ጥቁር አይደለም። አንቺ ፍቺ ብትፈጽሚስ? ፈራው። ለምን ጭራሽ ልጆችን ይዞልም ብሎ ቢጠፋስ? እኔ አሁን ተነስቼ ፖሊስ ሄጄ በቃ ፍቺ ስጡኝ ብዬ ቢሄድ አንደኛ ከፖሊሶቹ ጋር ወረቀቱን የማመለከትበት ቦታ ቤቱን ወይም ደግሞ አድራሻውን የቤቱን አድራሻ ማወቅ አለብኝ። አላውቅም። እሱ ፖሊስ ፈልጎ ያገኘው የፖሊስ ስራ ነው። ምን አገባሽ? አንቺ የሚጠበቀው ማመልከት ፍቺ ይፈልጋለሁ ብለሽ አንድ ከተማ አይደለም። እኔ አዲስ አበባ እሱ እንትን ነው ድሬዳዋ በ የአዲስ አበባ ፖሊስ ለድሬዳዋ ፖሊስ ያመለክታል። እነሱ እሱ መኖሪያውን እንዲያሳውቅ። ይሄማ መኖሪያውን መፈለግ አድራሻውን መፈለግ የፖሊስ ስራ ነው። አንቺ ግን
እሱን መፍታት እንደምትፈልጊ ለምን አታመለክችም? ፈራው መጥቶ የአንድ ነገር ቢያደርገኝስ ብዬ ፈራው። ይሄ አሁን የእኔ ትልቁ ፍርሃት ነው። አሁን እሱ እኔ በሱ እጅ ነኝ ያለሁት። ልጆቼ ትምህርት ራሱ እኮ አልፈልግሽም በቃሽኝ አልፈልግሽም ብሎ ቤት ጥሎ የወጣው ራሱ ነው። ስለዚህ ፍቺ መጠየቅ ለምን ትፈሪያለሽ? እሱን ስጠይቀው እሺ ይላል፣ አላደረገም። አሁን እኔ እዛ ውስጥ ከገባው እኔ እንጃ ሮሚዬ፣ ውስጤ በጣም ነው የሚፈራው። እሱን በጣም ነው የምፈራው፣ በጣም ነው የምፈራው። ፍርሃትሽን ሰብረሽ ወጥተሽ ያንቺንም የልጆችንም ህይወት መቀየር ትችያለሽ። አንደኛ ፍቺ በመጠየቅ አሁን እኛ እንዴት ነው ድምፅ የምንሆንሽ? ቪዲዮ እንስራልሽ ወይንስ ሳውዝ አፍሪካ የሚኖሩ ሰዎችን ጠርተን እነሱ ምን ማድረግ እንዳለብሽ የት መሄድ እንዳለብሽ እንዲነግሩሽ ያለሽ ወይ? አንቺ እናንተ ተሰባስባችሁ ቢያንስ ብቻዬን እንዳልሆንኩ እሱም ካወቀ እኔም ካወቅ ትንሽ ጉልበት አገኛለሁ። እሺ ሳውዝ አፍሪካ የምትኖሩ ለምሳሌ እንትና እስኪ ቤኪን ጥሩት እስኪ ውዶች ሼር አድርጉለት ምን ማድረግ እንዳለባት እንዲነግራት ወደ መፍትሄው ለመግባት ምን ማድረግ እንዳለባት አይ ቲንክ ጠበቃ አታውቂም? አመልክቻለሁ። ፕሮኖ ይባላል። ፕሮኖ ማለት ነፃ እንደኔ አይነት ሰዎች የሚያገለግሉ ማለት ነው። እነሱ ጋር ደወልኩ። ቦታ ሲኖረን እንደውልልሻለን፣ የምናገለግለው ብዙ ሰዎች ስላሉ ፍሪ ቦታ ስናገኝ እንደውልልሻለን አሉኝ። ሂውመን ራይት ሄድኩኝ። ሂውመን ራይትም በወረቀቱ ዙሪያ ነው ልንረዳሽ የምንችለው እንጂ ልጆቹን ቢከስ እና በልጆቹ ፋይናንሻሊ አንቺ ምንም ነገር ስለሌለሽ በጣም ጥሩ። በወረቀቱ ይርዱሻ። መጀመሪያ ሂውማን ራይት መጀመሪያ ወረቀት ያሰጡሽ። ወረቀት ሲያሰጡሽ አንቺ ተቀጥረሽ ስለሚሰሪ ገቢ ይኖርሻል። ይዛኔ ገባሽ? ያ እሱን እየተከታተልኩ ነው። ግን ያው እነሱ ወረቀት ከመጻፍ ውጭ ፋይናንሻሊ ምንም አያደርጉ። ወረቀት ከጻፉልሽ ፋይናንሻሊ ትሰሪያለሽ፣ ደሞዝ ይኖርሻል። እነሱ ወረቀት ከጻፉልሽ አሁን ቪዛ አፕላይ ለማድረግ ቪዛ አፕላይ ስታደርጊ የሚከፈል ብር አለ። እነሱ ያንን አይደግፉሽ። ወረቀቱን ብቻ ነው የሚጽፉልሽ። እንደናት ወይ እንደዚህ አንደኛ አድቫይስ ያደረጉት ስራ ፈልጊና ልንቀጥራት እንፈልጋለን፣ ይሄን ያህል ነው የምንቀጥራት የሚል አመልክች፣ እኛ ደግሞ መስራት አለባት። እንደዛ ከሆነ ህጋዊ ሆነሽ ትሰሪያለሽ ማለት ነው። ሂውማን ራይት ወረቀት ከጻፉልሽ። ስለዚህ ወርክ ፐርሚት አገኘ። በጣም ታዲያ አንድ አበሻ ሱቅ ሄደሽ ቅጠሩኝ ብለሽ ከዛ እነሱ ጆብ ኦፈር ይሰጡሽ እና ይሄን ያህል እንከፍላታለን ይሄን ያህል ሰዓት ትሰራች የሚለውን ጽፈውልሽ ወስደሽ የሂውማን ራይት ለምን አትሰጫቸው? ሪስክ የሚወስድ ካለ እሺ። እስካሁን ግን እኔ ሰው እንደሚፈራ ነው የማውቀው። ይህ ለሞክር እንጂ ሌላ ዜጋ ሚኖርሽ ለሚቀጥርሽ ብቻ ስራውን አንቺ በህጋዊ የምትሆኝበት እነሱ የሚጽፉልሽ ከሆነ ችግር አለው። አንቺ መሞከር አለብሽ። እኔማ መች መሞከር አቆምኩኝ። ያው ሰው እስካሁን ሰው አላገኘው። እዚህ የሆነ ቦታ ላይ ጽዳት አግኝቼ ነበረ። ኦፈሩን እንሰጥሻለን አሉ። ከዛ ደግሞ ሲያስቡበት መልሰው ነጮች ናቸው አይ ኢትስ ቱ ሪስኪ ብለው ፑል አውት አደረጉ። ስለዚህ እኛ አሁን ስራውን እንፈልግ። ሳውዝ አፍሪካ ውስጥ ሱቅ ያላቸው የሚቀጥሩ ሰዎች እሺ እሱን እንፈልግ። ሌላ ደግሞ እነሱ በዚያ መንግስት መታወቅ አለባቸው። ለሚጽፉት ደብዳቤ ፍቅር ታዬን መቅጠር እንፈልጋለን፣ ይሄን ያህል ደግሞ ኦፈር እናደርጋለን እና እንድትሰራ እንፈልጋለን ብለው ደብዳቤ ሲጽፉ መንግስቱ እነሱ ማወቅ መቻል አለ። ንግድ ፍቃድ ያለው ሰው ማለት ነው። ህጋዊ ሰው። አዎ ታዲያ ያለ ንግድ ፍቃድ የሚሰራ ሰው አለ? ሳውት አፍሪካ ሁሉ ነገር ይቻላል። ሳውዝ አፍሪካ ያላችሁ ምን ማድረግ እንዳለባት ቤኪ ሼር አድርጉለት ብዬ ነበር። አልመጣም። ሼር አላደረጋችሁለትም? ቆይ እስኪ ዋትሳፕ ላይ ፖስት አድርግለት መጥቶ እሱ ብዙ አመት ስለኖረ እዛ ሱቅም ስላለው የሚያውቅ ከሆነ ምን ማድረግ እንዳለባት እንዲነግራት፣ ካልሆነም ቪዲዮ ሰርቼ እጠብቃታለሁኝ
ሳውዝ አፍሪካ የምትኖሩ ሰዎች ምን ማድረግ እንዳለባት ነገሯት ብዬ ብዙ አመት እዛ ይኖሩ መፍትሄ የሚያውቁ ጠበቃ የሚያውቁ ምን ማድረግ እንዳለባት በዚህ ጉዳይ ወይ ደግሞ የመጀመሪያ ሰላምዬ ናት መጀመሪያ ጉዳዩን ሊፈታ የሚችለው ነገር ስራ የሚቀጥራት ሰው ማግኘት ነው። ያ ስራ የሚቀጥራት ሰው ሪስኩን ከቻሉ ምናምን ብለሽ ሰዎቹን አታስፈራሪያቸው። እሺ ማሬ አትበይ ምንም አንቺ አሁን ብናገኝም ሰው አንቺ ሪስኩን ከወሰዱት ያልሽ ምንም ሪስክ የለውም። በቃ ህጋዊ ከሆኑ ህጋዊ ሱ ከሆኑ ይጽፋሉ። ከሊከሌተ በዚህ ደሞዝ እንደዚህ እንቀጥራታለን ይላሉ። ያን ጽፈው ነው የሚሰጡሽ። የምን ሪስክ ነው? ምን ሪስክ አለው? አንቺ በጉልበትሽ ታገለግያቸዋለሽ፣ እነሱ ደሞዝ ይከፍሉሻል። እና ከዛ በኋላ ስራውን ከተቀጠርሽ በኋላ በደሞዝሽ ለሽ ማለት ነው። እና በልጆችም ስር የመኖሪያ ፍቃድ ለማመልከት እሞክራለሁ። መጀመሪያ ግን እየሰራሽ ትንሽ አጠራቅመሽ በዙ ስትቋቋሚ ካቢራ እኔ ደግሞ ኤምባሲ ደግሞ በጣም ገርሞኛል። እንዴት በአሁን ሰዓት ምንም ምክንያት ሳያቀርቡ በአሁን ሰዓት ምንም ልንረዳሽ አንችልም እንዲህ ይባላል። የሰውየውን እንትን ቢዝነስ ካርድ የሰጠኝን ለሌላ ሰው እንዳትሰጪ ብሎ የሰጠኝን በወሳብ ፎቶ ልክልሻለሁ። ከወጣ ግለሰብ ነው አንቺ ያናገርሽው። ያ ግለሰብ የበላይ ያለው እሱም ልንረዳሽ አንችልም ካለ የበላይ ትናገራለኝ ማለት ውስጥ ድረስ መግባት አምባሳደር ሲቲዝን አፌር አማርኛ የለውም። ሲቲዝን አፌር ሚኒስትሪ ነው ኤምባሲ ውስጥ ገባኝ ውዴ። እስከ አምባሳደሩ ድረስ መድረስ አለብሽ። አንድ ግለሰብ እንደ ሙዱ አሁን ልንረዳሽ አንችልም ማለት አይችልም ምክንያት ሳያቀር ለምን አንችልም በቃ እንዲህ ይባላል። እንደ ኢትዮጵያዊ ሆነሽ እኔ እንግዲህ እንደዛ ሲለኝ በቃ ጀስት እዚህ ልሽሽ ብለሽ መሄድ አልነበረብሽም። የበላይ ህግ አገናኘኝ። እንደ አንድ ኢትዮጵያዊ ከኤምባሲ እርዳታ የማግኘት መብት አለኝ። እንደ ኢትዮጵያዊነቴ እንደ ዜጋነቴ መብት አለኝ ብለሽ አምባሳደሩ ድረስ መግባት አለብሽ። መብትሽን ለማስከበር ኤምባሲ እንደ ኢትዮጵያነት ዊነትሽ ግዴታ ሊረዳሽ ይገባል። ኢትዮጵያን ኮሚኒቲ መብታቸው ነው። ኤምባሲ ግን ግዴታው ነው። ተመልሼ እሄዳለሁ። ትራንስፖርት ሳገኝ ተመልሼ እሄዳለሁ። ይሄ ቅልቦች አሉ ጆሃንስበርግ ታናግራቸው። አምጪ አድራሻቸውን ስጭና በምን ታናግራቸው? ገብተሽ ስልካቸውን ስጭን። እስቲ ቤኪ ዛሬ ካልመጣ ወይ በሚችል ሰዓት ሲመጣ እጠራሽና እዛ ብዙ አመት ስለኖረ በጣም ብዙ ሰዎች ስለሚያውቅ ምን ማድረግ እንዳለብን በዚህ ጉዳይ ወይ ያስገባል። ቅልቦች የሚባል ተቋም አለ እያለች ነው። አላቃቸው እኮ ታገናኘና የሚረዱ ከሆነ እና የኢትዮጵያን ቤተክርስቲያን አትሄጂም? የነጮች ቤተክርስቲያን ነበር የሚሄደው። በቤተክርስቲያን የምረዳ ነበር አልሽ? ከመጣው አንድ ቤተክርስቲያን እሱ ቤተክርስቲያን ነው የሚሄደው። እንዳልኩሽ ምንም ሳንቲም ስለማይኖር እነሱ መጥተው ፒክ ያደርጉኛል። ከዛ ቤተክርስቲያን ሲያልቅ መልሶ ድሮፕ ያደርጉኛል። የተወሰነ ጊዜ ላይ አበሻ ቤተክርስቲያን መሄድ ጀምሬ ነበረ። አንድ እህት ነበረች እኔ የምኖርበት ትንሽ ቀረብ ብላ የምትኖር እሷ ታነሳኝ ትወስደኛለች፣ ትመልሰኛለች። ከዛ እሱ ቤት አስቀየረን። ቤት ስንቀይር በጣም ራኳት። እኔ ደግሞ ስራ ሳልሰራ በሳምንት እሑድ ትራንስፖርት ማውጣት እንዳልኩሽ አሁን እኔ ከዚህ እዛ ቤተክርስቲያን ለመሄድ ብነሳ 2 ታክሲ ነው መጠቀም ያለብኝ።
ከዛ ስመለስም እንደዛ። ሰላም ቤኪ፣ እንዴት ነክ? እንዴት ነሽ? ሰላም ነው አለሁልህ ወንድሜ። ስለመጣክ በጣም አመሰግናለሁ። ስጠራክ እርዳታክን ፈልጌ ነው ለዚች እህታችን ላስረዳ። ምን ነበረ አቡ? ምን ባሏ እሷ ሳውዝ አፍሪካ ውስጥ 11 ዓመት ኖራለች። አሁንም እዛው ነው ያለችው። የሁለት ልጆች እናት ናት። የመጀመሪያ ልጇ 8 ዓመቱ ነው። ሁለተኛ ልጇ 5 ዓመቷ ነው። እናም ከባለቤቷ ጋር ከሳውዝ አፍሪካዊው ጋር ዱባይ እያለች ተዋውቀው ኢትዮጵያ ገብታ በስልክ ሲያወሩ ቆይተው ወሰዳት ወደ ሳውዝ አፍሪካ በህገ ወጥ መንገድ። ከወሰዳት በኋላ የጋብቻ ፈጸሙና የጋብቻ ቪዛ እያደሰች ነው እስካሁን የምትኖረው እና የዛሬ 2 ዓመት በገጠማት ለምጽ ቆዳዋ ለምጽ ሆነባት እና ከዛ በቃ ጋብቻውን አልፈልግም ብሎ ቤት ጥሎ ወጣ እና ከወጣ 2 ዓመቱ ነው። ግን ከወጣ በኋላ በእኔ ስር ቪዛ እንዳታገኝ ብሎ ፕሮሰሱን ወረቀት ሳታገኝ ያቋረጠባት እና አሁን ተቀጥራ እንዳትሰራ ቪዛዋ ለትምህርት እንጂ ተቀጥሮ ለመስራት አይሆንም ማለች ቪዛው እና ተቀጥራ እንድትሰራ ምን ታድርግ? ፍቺ አልፈጸሙም ተለያዩ እንጂ እና እሱ ለልጆቹ ትምህርት ቤት ይከፍላል፣ ልጆቹን ብቻ ይረዳል እንጂ እሷ ምንም አይረዳትም። ልጆቹን እሱ ጋር ሲወስድ የመብራት አይከፍልላትም፣ አስቤዛ አያደርግላትም እና እስካሁን ድረስ በቸርች እየረዳት የሆነ አሜሪካን ሀገር የምታውቀው ልጅ የምታውቀው አሜሪካዊ ብር እየላከላት እየረዳት ምናምን ነው የምትኖረው በእርዳታ 2 ዓመት ሙሉ እና እስከ መቼ ሰው ልጅ ከሰው እየተረዳ ይኖራል? መስራት ፈለገች እና እንዴት ነው ስራ ተቀጥራ መስራት የምትችለው በዚህ ቪዛ? ምንድን ነው ማድረግ ያለባት? ኦኬ እሷ ምን ነበር ከዛ በፊት የሚሰራው? የመንግስት ስራ ነው ወይስ ምን ላይ ነው ስትሰሪ የነበርሽው? ወይንነት ፍቅር ማረባስታት ሀበሻ ሱቅ ተቀጥሬ ነበር የምሰራው ከሱ ጋር እያለሁ። ማረባስታት ፕሪቶሪያ ነበርሽ? አዎ ፕሪቶሪያ ነኝ። ማረባስታት ፕሪቶሪያ ነበርሽ? አዎ አሁንም እዛው ነኝ። ፕሪቶሪያ ነኝ። ኦኬ የፈረሰው ላይ ነው የነበራችሁ ሱቅ? እኔ ሱቅ የለኝም። እኔ ሱቅ ኖሮኛ አያውቅም። እኔ ተቀጥሬ ነው የምሰራው። ኦኬ አሁን ወረቀትሽ ነው የተቃጠለብሽ? ወረቀቱ ሊቃጠል የጋብቻ ወረቀት ቪዛው ሊቃጠል 6 ወር ይቀረዋል። እስካሁን 3 ያድሳለች። ንገሪ። ባልሽ የሳውዝ አፍሪካዊ ነው? አዎ ጥቁር ነው። ሳውት አፍሪካዊ ነው። ባልሽ ሳውዝ አፍሪካዊ ነው? አዎ 2 ልጆች አብረውን አሉ። ጥቁር ነው እሱ በጣም ገንዘብ አለው እና በሱ ቁጥጥር ስር ነኝ ያለሁትኝ። እሱ ጋር አብረን ከመውጣቱ በፊት ቡና ሁሉ ማረባስታት ዳዙሬ ለመሸጥ ሞክሬ ነበር። ግን ካለብኝ ወጪ አንጻር እና ከትራንስፖርት እዛ ጋር 2000 የቤት ኪራይ ከመክፈሉ አልቻልኩም። ሳልችል ስቀር እሱን አቋርጬ በቃ ቁጭ አልኩኝ ቤት። አሁን ኦኬ አንድ በጣም ጥሩ ጠበቃ አለና ይህን ነገር ያው እዛ ሀገር ላይ ያለውን ነገር ፊት ነገር ቢሰሙ ነው የሚያስቡት። በሌላ ነገር እንዳያስብ አሪፍ የሆነ ሎየር ያለ በጣም ጥሩ ጠበቃ ነው። እሱን እናናግረው እና እኔ ማን ነው ስሟ? ፍቅር ነው? ፍቅር ታዬ። ያው አቡ ፍቅር ታዬ ነው ስሟ። ኦኬ ከዛ እዛ ያለው አንድ አሁን መንገድ ላይ ስላለው ነው አቡዬ እና በውስጥ ለአንቺ በደንብ አድርጌ እነግርሻለሁ። አሁን እዚህ ጋር እሷ ወጥታ ብትናገር ሌላ ነገር ነው የሚከተልባት። ገባሽ? እዛ አገር ምንም ህግ የለውም። ገባሽ? ኤኬሌ ገደለ ኤኬሌ ለምን አስገደለ የሚባል ነገር የለም። ከገደለ ሶሪ ብሎ ነው የሚያልፈው። ይህን ነገር የተናገረችው እንኳን አንድ ነገር ቢሰማ በሌላ ነገር ነው የሚያስበው። ሲጋራ ሰጥቶ ሰው የሚገደልበት ሀገር ነው እና አንቺ በውስጥ አሪፍ ጠበቃ አለ። እሱን ጠበቃ እናናግረውና አንቺም ወረቀት እንድታገኝ ወረቀቱን እንዴት እንደምታገኝ መስፈርት እሱ ይነግርሻል። ገንዘብ የሚያስቸግርሽ ከሆነ የገንዘቡን ነገር እንናገርና ወረቀቱን እንድታድሽ እናደርጋለን። ለምን እሱ ፈረመ እሱ አልፈረመ የሚባል ነገር የለም። ሳውዝ አፍሪካ ጠበቃው ተከራክሮልሽ እሱ ያሰራልሻል። እሱ አሪፍ ሰው ነው። በጣም ጥሩ ጎበዝ ሰው ነው። አሁን ለአንቺ እኔ
ፊት ይሰጥሻል ብዬ ቢያወራ ነፍሰ ገዳይ ነው የሚባለው። ምክንያቱም አንቺን ያጥቁሻል። ገባሽ? እሱን እኔ ያው አቦሻል እንደፈራሁበትን ምክንያት ያው ቆይ አንዴ የቤኪ ቁጥር እልክልሻለሁ፣ በደንብ በውስጥ ያስረዳሻል። እሺ ቤኪ ቁጥር ልላክላትና ታስረዳታለህ በዋትሳፕ በደንብ። ያው አስረዳታለሁ። አንቺንም ጨምሬ ሰውዬንም አስገባና ለሰውዬም እያስረዳን በግሩፕም ከሆነ እናስረዳዋለን። ሰውዬ ገንዘብ የሚያስቸግር ከሆነ እኔም ከአንቺ ከጎንሽ እሆናለሁ። እሺ አብሽር። እሺ እኔ ሳንቲም ስለሌለኝ ያው የምትሉኝን በመስማት ነው። ስራ ሰርቼ እኔ ለሱ የምሰራለት ቤት ማጽናት ምናምን ከሆነ በዛ ክሳለሁ። እኔ ስራ የሚሰሪበትንም እኔ አመቻቻለሁ። ኢቭን ወረቀቱ ሳይኖርሽም ስራ የሚሰሪበትን እኔ አመቻችልሻለሁ። ከዛ በመቀጠል ደግሞ እዛ እየሰራሽ ወረቀቱን ደግሞ እሱ በለያር ተከራክሮልሽ እቺ ልጅ ወረቀት ማግኘት አለባት ብሎ ወረቀት ታገኛለሽ። እሱም ማያስፈልግም ውክልና ማያስፈልግም። እሺ እሱ ያስመልስልሻል ወረቀቱ። እሺ እግዚአብሔር አብዝቶ ይስጥልኝ። እግዚአብሔር ይባርክልኝ። ተባረክ ቤኪ ተባረክ። እድሜ ይስጥክ ወንድሜ። ስለዚህ አሁን ምንም ችግር የለውም። አሁን ይሄ ሰውዬ በጣም ጥሩ ሰው ነው። እኔም ከብዙ ነገር አውጥቶልኝ የሚያውቅ ነው። ኢቭን እዛ ሀገር ላይ መኪናዎች ሰው ሲገጭ ብዙ ገንዘብ የዛ ሀገር እስከ 4፣ 5፣ 6 ሚሊዮን እስከ 20 ሚሊዮን ብር ተከራክሮ ግማሽ ለራሱ ወስዶ እንትን የሚያደርግ ሰው ነው እና በጣም ጥሩ ጠበቃ ነው። ህግ ደግሞ ህግ ነው። እዛ ሀገር ላይ በነጭ ነው የሚመራው። ጉልበትም ጉልበት ነው፣ ህግም ህግ ነው በአግባብ ከሄድሽበት። ስለዚህ እኔ ያለሁልሽ ዴቴነሽ እዛ ጋር ከይቶቼ ጋር አገናኝሻለሁ፣ ከወንድሞቼ ጋር አገናኝሻለሁ። ስራ ደግሞ ከቸገረሽ እኔ የራሴ ስራ አለ፣ ችግር የለውም። እኔ እዚህ ዱባይ ነው ያለሁት። እዛ ሄደሽ ከፋሚሊ ጋር ሆነሽ እንዲሰሪ ያደርጋለሁ። አብሽሪ። እሺ እግዚአብሔር አለው ይበልክ፣ ቤተሰብህን እግዚአብሔር አለው ብሎ በክንዱ ጥሩ ይቀፍክ። አመሰግናለሁ። ያው ይኸውልሽ ማሬ የቤኪን ስልክ ልኬልሻለሁ። ያንቺን ደግሞ ይኸው ለቤኪ ልክለታለሁኝ። በቃ ታወራላችሁ። እኔ ቤኪን በጣም ነው የምተማመንበት። በጣም መልካም ልጅ ነው እና ይረዳሻል። ጠበቃውንም ባለው መሰረት ያገናኝሻል። እንደገና ደግሞ ስራውንም እንዲሁ ገና ወረቀትሽም ሳይስተካከል ልትሰሪ የምትችይበትን ሁኔታ ያመቻችልሻል። እሺ እንግዲህ አይዞሽ። እሺ አቡ ለወረቀቱ ሰውዬን አብረን እናናግሯለን። እሺ አንቺ ጋር እሱን ሰውዬ እኔ አመጣና ስልኩ ስላለኝ እዛ አመጣውና ግሩፕ ላይ ያስፈልገውን ብር ደግሞ ያው እኔ በጣም ስለምተማመንበት ነው። ከሱ ጋር ትሄዳለች። ነጭ ቤት ነው በደንብ ነው እንትን የሚለው። ልጆች ከአንቺ ጋር ናቸው አይደለ? አዎ። ግን አሁን ምን ጀመረ፣ ልጆቹ ትምህርት ዝግ ሲሆን ይወስዳቸዋልኝ። አርብ ማታ መጥቶ ይወስዳቸዋልኝ። የትምህርት ጊዜያቸው ችግር የለውም። ልጆች ከአንቺ ጋር ባይኖሩም ችግር የለውም። የመጀመሪያ ወረቀትሽን ያዥ። እሺ የመጀመሪያ ወረቀትሽን ያዥ። የመጀመሪያ ወረቀትሽን ብቻ ያዥ፣ እንዳይሰጥ ምናምን ብሎ የመጀመሪያው ስቴፕ ምን መሰለህ? ስራ ታገኝ መሰለ እድሜ ልኳን እየተረዳች እንዳትኖር ስራ ታገኝና እየሰራች በብሯ የምትፈልገውን ነገር ማግኘት እንድትችል የመጀመሪያው ስቴፕ ስራ ይሆን። ችግር የለውም። ስራ ችግር የለውም። ስራ እኔ ያሰጣለሁ። እሷ ለመግባባቷ ነው። እዛ አካባቢ ላይ ደውዬ አንቺ እያልሽም እዛ ጋር የፈለገችው ምግብ ቤት ሆነ ልብስ ቤት ሆነ የምትፈልገውን ቦታ ላይ እኔ አስቀጥራታለሁ። ችግር የለውም። የመጀመሪያ ስቴፕ ስራ፣ ከዛም በኋላ ደግሞ ወረቀት። ምንም ችግር የለውም። ስለ ስራ አብሽር፣ ምንም ታማመኝም። ችግር የለውም። አብሽር ይበልክ። ተባረክ። በጣም አመሰግናለን። ቁጥሩ ልኬልሻለሁ፣ አውሪው በዋትሳፕ ቁጥርሽን ልኬለታለሁ፣ ያወራሻል። ግሩፕ ደግሞ ከፍቶ ደግሞ ጠበቃውን ያው መንገድ ላይ ነው ያለሁት። እሺ እናቴ አውራሻለሁ። እሺ ቴንክ ዩ ሶ ማች ቤኪ። እሺ አቡዬ ተባረኪልኝ። እግዚአብሔር አይዶን ነው በምን እሱ ብቻ ነው መክፈል የሚችለው። ኤፍቲ ነው ኤፍቲ የሚል አካውንት ነው። ፎሎ ላድርግሽ? ፎሎ አድርጋሽ ቁጥሯንም ዋትሳፕ ላይ አስቀምጬ ልካለሁ። ያንተንም ሰጥቻታለሁ። ከዛ ስራ ከፈለግሽ ነገ የሆኑ መቀጠል ትችላለሽ። እሺ እናቴ ችግር የለውም። ይጽፉላት ቤኪዬ፣ የምታገኝላት ስራ ጆብ ኦፈር ይጽፉላታል። ያንን ይዛ ሂውማን ራይት ሄዳ እንድትሰራ ፍቃድ ይሰጣታል። ከዛ በኋላ ከስ የዛ ሀገር ስራ አቡ እንደዚህ እንደሚወራ አይደለም። የዛ ሀገር ስራ ውስብስብ ነው። ያገኘችውን እየሰራች ወረቀቷን ታገኝ፣ ራሷን ለማቆያት አይል ትስራ። እዛ እንደዚህ ለሀገሩ ሰውም እንደዛ አይደለም።
ከባድ ነው እንደምናወራ አይደለም። እሷ ታውቃለች አሁን ሁሉ ነገር። እሺ በቃ ኤኒዌይ ዞሮ ዞሮ እዚህ ጋር መወራቱ ጥሩ አይደለም ስላለ ቤኪ በውስጥ እንድታወሩ ለህይወቷ ጥሩ ስላልሆነ እኔ የሚችለውን ነገር አደርግላታለሁ። ለህይወቷ ጥሩ አይደለም እዚህ ጋር ማውራትሽ ማሪ ማስተርጉሞ እንዳይሰማው ፍርሃቴ አሁን የገባው ሰው አገኘው። ስለዚህ ለህይወትሽ ጥሩ ስላልሆነ እዚህ ጋር ማውራቱ በውስጥ ቁጥርሽን ልኬለታለሁ። ቁጥሩ ልኬልሻለሁ። በዋትሳፕ አውሪ። እሺ ተባረኪልኝ። እግዚአብሔር በሁሉ ነገር ጎንሽ ይቁም። አሚንም አለ ለሱም ለወንድሜም ድምፅ የኔ አይሰማውም። እግዚአብሔር እናትም አባትም ሆኖ ለእኔ እንደቆማችሁት እግዚአብሔር ክፈላችሁ። አሚን እናት። ቻው ተባረኪ። አሚን። እሺ ዋትሳፕ ላይ አውሩ። እሺ ቤኪ ዋትሳፑን ልኬልሻለሁ። ያንቺንም ዋትሳፕ ልኬለታለሁ ለሱ። እሺ ተባረኪ። አሚን እናት። ስራ ከፈለሽ ነገውኑ ብሏል እና አውሪው ምን እንደምትፈልጊ ምን አይነት ስራ እንደምትፈልጊ መቀየር ስላለብን የት ጋር እንደሚያስገባኝ ቤቱን አድራሻውን ላይ እና መስራት የምችለው ብዬ ነግረዋለሁ። በጣም ጥሩ ንገሪው። መስራት የምትችይበትን ቦታና አይነት ስራውን ንገሪው። በቃ ተባረኪልኝ። እግዚአብሔር ጎንሽ ይቁም። አቡዬ ስሟ ከተለጠፈ ታረጋግጥ። ስም መለጠፍ የት ነው? ስሟ አይደለም ማሬ፣ ሲሟ ከተጠለፈ ታረጋግጥ ነው አቡጂ። አይ እንዳልተጠለፈም እንደዚህ ነገር የለም። እሺ እናቴ፣ ይሄኛው ሲሜ ከሱ እንትን ካለ በኋላ ያኛው ለዛ ነው ሌላኛውን ያልሰጠሁሽ። ያኛው ሲሜ እሱ በሱ ስር ስለሆነ ያገኝብኛል። ይሄኛው